እየሞከርኩኝ ነው የምትለው ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለች። ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ ዛሬ በቅድሚያ የማሰማችሁ ቪዲዮ ምንድነው? እጅግ በጣም ብዙ ሰዎችን ልብ የነካ እጅግ በጣም የብዙ ሰዎችን ሀሳብ በአንድ ቪዲዮ የገለጸ አንድ ቪዲዮ ነበር። እሱ ምንድነው? እየሞከርኩኝ ነው ያለ ነበር አንድ ወንድማችን። ታዲያ ምንድን ነበር እየሞከረ የነበረው? እስኪ ደግሞ ይሄ ቪዲዮ አይተን እንመለስ። እየሞከርኩኝ ነው የምትለው ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። እየሞከርኩኝ ነው የምትለው ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። ኮሜዲያን ያሲኖ በዚህ ቪዲዮ የኢትዮጵያውያንን የዕለት ተዕለት ውጥረት፣ የኑሮ ውድነትና የስነ ልቦና ጫና በመስታወትነት አሳይቶናል። እየሞከርኩኝ ነው ማለት አልተሳካልኝም ማለት ግን ፈጽሞ አይደለም። ይልቁንም እየደከመኝም ቢሆን አልቆምኩም የሚል የጀግንነት መግለጫ ነው። ቪዲዮው የብዙዎቻችን ልብ የነካው ሁላችንም በፈገግታችን ጀርባ የደበቅነው ጭንቀትና የመትረፍ ትግላችን አውጥቶ ስለዘመረው ነው። መሞከር ራሱ ትልቅ ድል መሆኑን ያሲኖ በኪነ ጥበቡ አስመስክሯል። ምንም እንኳን ሸክሙ ቢከብደንም በያሲኖ ቃል ውስጥ ሁላችንም የራሳችን ታሪክ አግኝተናል። አሁንም ቢሆን እየወደቅን እየተነሳን መሞከራችን እንቀጥላለን። አሁንም እየሞከርን ነው። ሰዎች እንደሰማችሁት ነው ወንድማችን ሲናገር ነበር። በዚህ ሰዓት ላይ ምን እየሞከራችሁ ነው? እስኪ የሚሰማችሁን የግል ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። እኔ እንደዚህ ለማድረግ እንደዚህ አይነት ነገሮችን እየሞከርኩኝ ነው ብላችሁ ባካችሁ ኮሜንት ላይ የግል ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው? ሰሞኑን እጅግ በጣም አነጋጋሪ የሆነ ሰርጎች እየተካሄዱ ይገኛሉ። በተለይ ደግሞ ለመቄዶንያ ገቢ እርዳታ ማሰባሰቢያ የሚሆኑ ሰርጎችን እየተመለከተን እንገኛለን። ታዲያ በዛ ፕሮግራም ላይ እጅግ በጣም ብዙ ሰዎችን ያስገረመ አጋጣሚ ተፈጥሮ ነበረ። የ10 ሚሊዮን ብር ቼክ ለዶክተር ቢኒያም ተሰጥቶ ነበረ። እስኪ ደግሞ ይሄን ቪዲዮ አይተን የሚያደርጉ ግለሰቦች ናቸው። በጎነታቸው ይታወቃሉ። አሁንም ለሰርጉ ወጪ ሊሆን የሚችል ገንዘብ ለመቄዶንያ አበርክተናል። 10 ሚሊዮን አመስግናለን። አቶ በላይና ወይዘሮ ቅድስት እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን፣ ትዳራቸውን የተባረከ ያድርግልን። በነገራችን ላይ ሰጪው እግዚአብሔር ይስጥልን፣ እግዚአብሔር እድሜና ጤና ይስጥልን። አባቶች አሉ ይመርቃሉ። አፌን እንብሎይ ነው ያልኩት። ይገባቸዋል፣ ምስጋና ይገባቸዋል። ብድር መመለስ ለማይችሉ፣ ነገ ለማይሰጡ፣ ትከሻ ለማይነካኩ፣ ብድሩን ከእግዚአብሔር ብቻ ለምናገኝባቸው ሰዎች በማድረጋቸው የእውነት ሊመሰገኑ ይገባል። ብድሩን እግዚአብሔር አምላክ ይክፈላቸው ለማለት እንወዳለን። ይሄው ቤተሰቦች እንደተመለከታችሁት ነው። እግዚአብሔር ትዳራቸውን ይባርክላቸው። ምክንያቱም እጅግ በጣም ብዙ ባለሀብቶች ሰርጋቸውን ማሳለፍ የሚፈልጉት በተለያዩ ቅንጡ ሆቴሎች ነው። ታዲያ እነዚህ ሰዎች ግን ያደረጉት ነገር ደግሞ ሰርጋቸውን፣ ደስታቸውን በመቄዶንያ ነበር ያሳለፉት። ታዲያ ያደረጉትም አስተዋጽኦ እጅግ በጣም ነበረ የሚለየው። ታዲያ እናንተስ ቤተሰቦች ይህን ድርጊትስ እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች በዚህ ሰዓት ላይ ጾመ ነነዌ እንደገባ ሁላችሁም ታውቃላችሁ። ታዲያ እንኳን ለጾመ ነነዌ ጾም ክብረ በዓል እንኳን አደረሳችሁ። ታዲያ በጾመ ነነዌ ወቅት የሚደረጉ 3 ነገሮችን አንድ እጅግ በጣም ደስ የሚሉ ነገሮችን ወንድማችን እየተናገረ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። በጾመ ነነዌ ልናውቃቸው የሚገቡ 3 ዋና ነገሮች። እንኳን ለጾመ ነነዌ በሰላም በፍቅር አደረሰን አደረሳችሁ። ውድ ኦርቶዶክሳውያን ቪዲዮ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጾመ ነነዌ
እያላችሁ ጻፉልኝ። ጾመ ነነዌ ከሰባቱ የአዋጅ አጽዋማት መካከል አንዷ የሆነች በነነዌ የሚኖሩ ሰዎች በሰማይ ከወረደባቸው መከራ የዳኑባት፣ ሱባኤ የገቡባት፣ እግዚአብሔርም መሐሪነቱን ቸርነቱን የገለጠባት እጅግ የተወደደች ጾም እንደሆነች የምናውቅበትና የምንረዳባት ድንቅ ጾም ናት። ይቺ ጾም በየዓመቱ 3 ቀን ትጾማለች። 3ቱም ቀናት ሰኞ፣ ማክሰኞ እና ረቡዕ ነው ሁሌም የምትጾም። በዚች ጾም ግን 3 ዋና ዋና ነገሮችን ማወቅ አለባችሁ። አንደኛ እግዚአብሔር አምላክ ቸር መሐሪ ይቅር ባይ መሆኑን የምናውቅባት ጾም ነው። ይህም እግዚአብሔር አምላክ የነነዌን ሰዎች ከሕግ የወጡ ስርዓቴን አልጠበቁም፣ አምላክነቴን ክደው ጣዖት አመለኩ ብሎ እነርሱን ለመቅጣት ሳይሆን የፈጠነው እነርሱን ይቅር እንድላቸው ሂደህ አስተምራቸው ብሎ ነቢዩ ዮናስን ልኮልናል። ዛሬም እኛም ምንም በኃጢአት እና በመከራ ውስጥ ብንሆንም ብናጠፋም ይቅር ይለን ዘንድ ካህናትንና የንስሐ ሕይወትን ለእኛ ሰጥቶናል ማለት ነው። ሁለተኛው የንስሐን ኃያልነት ልናስተውል ይገባል። ኃጢአታችንን አምነን ለካህናት ብንናገር ብንናዘዝ፣ እነሱም የሚመክሩንና የሚያስተምሩ ብንሰማ በሰማይ ከሚያገኘን መከራ በምድርም ከሚወርድብን ክፉ ነገር ሁሉ እንድንበታለን፣ እንጠበቅበታለን። የንስሐን ኃያልነት ከምንም በላይ የምናውቅባት ጾም ጾመ ነነዌ ናት። ሶስተኛ ንስሐ ስንገባ የተሰጠኝ ቀኖና አነሰብኝ፣ ይህን ሁሉ ኃጢአት ሰርቼ እንዴት ይችን ያክል ስግደት ይችን ያክል ምጽዋት ወይም ይችን ያክል ጾም ብቻ ሰጣለሁ ብላችሁ ማሰብ የለባችሁ። በተመስጦ ሆናችሁ በፍጹም መመለስ ሆናችሁ ፈጽሙ እንጂ ካህናት በሚሰጧችሁ የንስሐ ቀኖና እንዳትጠራጠሩ። ምክንያቱም በ3 ቀን ሱባኤ በ3 ቀን ጾምና ጸሎት ስግደት መመለስ ውስጥ እግዚአብሔር ከሰማይ ሊያወርደው ያለውን እሳት የመለሰባት ይች ጾም ናት ማለት ነው። ጾሙን ጾመን በረከት እንድናገኝ የነነዌን ሰዎች ይቅር ያለ የማረ አምላክ እኛንም ከሰራነው በደል ከክፉ ነገር ሁሉ ጠብቆን ለመንግስቱ ያብቃን። ይሄው ቤተሰቦች እንደሰማችሁት ነው። እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም ከዚህ ቪዲዮ። ምክንያቱም ዛሬ ጾመ ነነዌን ያዝንበት የመጀመሪያ ቀን ነውና እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። በቪዲዮአችን ቅድም እንደነገርኳችሁ በመቀጠል ደግሞ የማሰማችሁ ቪዲዮ አንዲት እህታችን በሃይማኖቷ ሙስሊም ነች፣ ግን በስጉራ ማርያም ቤተክርስቲያን ተገኝታ በጣም ለብዙ ጊዜ ስመኝ የነበረው ነገር ስለተሳካልኝ ብላ ስለቷንም ሚዛን መጣ ነበር። እስኪ ደግሞ ይሄን ቪዲዮም አይተን እንመለስ። እህታችን እኔ ሙስሊም ነኝ፣ ነገር ግን እዚህ ቦታ ላይ ዝናዋን ሰምቼ መጣው። የውጭ ፕሮሰስ ጀምሬ ድንግል ማርያም ይህን ፕሮሰስ አሳኪልኝ ብዬ ተማጸንኳትኝ። ነገር ግን ይህ ፕሮሰስ አልሳካ ብሎ የነበረ ድንግል ማርያም ጋር መጥቼ ተማጽኜ ፕሮሰስ የተሳክቶ ዛሬ አሻራ ሰጥቻለሁ። ድንግል ማርያም ደግሞ በዛ ሄጄ ስራዬን ሰርቼ ለመባዋት አብቃሽ በሉ ብላ ለክብሯ መግለጫ 2000 ብርና ጻፍና ጃንጥላ ይዛ መጣለ። ከፍ አድርጉና ድንግል ማርያምን አመስግኑላት። ቤተሰቦች እንዳያችሁት ነው እሷን የሰማችን እናታችን ቅድስት ድንግል ማርያም እኛንም ትስማን። እህታችን ስታደርግ የነበረው ነገር እጅግ በጣም ብዙ ሰዎችን እያስገረመ ነበር። ይሄ ነገር አልተለመደም። ምክንያቱም እህታችን በሃይማኖቷ የሙስሊምነት ተከታይ ነች፣ ግን ስጉራ ማርያም ቤተክርስቲያን ድረስ ሄዳ ነበር ይሄን ነገር ስታደርግ የነበረው። ታዲያ የእህታችንን ድርጊት ቤተሰቦች እንዴት አገኛችሁት? የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ያስቀምጡልን። እኛም ለልጅሽ አብቃን እያላችሁ እናንተ ማሳዋችሁ ኮሜንት ላይ ግልጽ። እውነት እጅግ በጣም ብዙ ሰዎችን ያሳዘነ አዲስ መረጃ ወጥቶ ነበር። እሱ ምንድነው? ለነጻነት ወርቅነህ ቤተሰቦች የገቢ ማሰባሰቢያ ጎፈንድሚ እንደተቋቋመ ሁላችሁም ታውቃላችሁ። ታዲያ ነጻነት ወርቅነህ ያኔ በህይወት የነበረ እግዚአብሔር ነፍሱን ይማሩና ስራ የሚሰራ ሰዓት ገንዘቡን ሴት ነበር የሚያደርገው። ሁሉስ ሀብትና ንብረት አላፈራም እየተባለ ነበር። ታዲያ ጓደኞቹም እጅግ በጣም አስገራሚ የሆኑ ነገሮችን እየተናገሩ ነበር። ነጻነት ወርቅነህ እጅግ በጣም ብዙ ለተቸገሩ ሰዎች ነበረ ያገኘውን ገንዘብ ሁሉ የሚረዳው ነው። በተረፈው ገንዘብ ነበረ ልጆቹን የሚያስተምረው የሚያሳድገው ነው። እጅግ በጣም አስገራሚ ደስ የሚል ነገሮችን ጓደኞቹ የተናገሩ ነበር። እስኪ ደግሞ ይመርጃም ሰምተን ነገሩ ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል ለመቁጠር ሰው እንዴ ታጣጣ ያታላ ምስጥ እንዴ ሰው ታታታ ለማድረግ ነው። ጧም ቢላ አንድ አውጥቼ ሲሰጠው ታአስኒ እኮ ይላል እንደው አስኑ እኮ ነው ይችላል ይላል። እኔ አሁን የሚያሳስበኝ ነፂ ባንክ፣ ነፂ መኪና፣ ነፂ መሬት ቤት የሚባል የለው። ግን ምንድነው ነፂ ልብ አለው፣ ሰጪ ነው። ሁሉ ኪስ ውስጥ አለ፣ ሰጥቶ ነው የሚገባው። ጧርም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለውም። የሚያጠራቀመው የሚያስቀምጠው ለተቸገሩት። አሁን ሰፈር አካባቢ ምናምን
እሱ በሚገባበት ቤት ያለቀሰው ጠቅላላ እዛ አካባቢ ያለ ጎዳና ልጆች የሚገርሙ ናቸው። በቃ እንዴት ውስጣቸው እንደተጎዳ ዩኒፎርም ምናምን ገዝቶ ደብተር ገዝቶ የሚያስተምራቸው ልጆች ሁሉ ጎዳና ላይ ያሉትን እንዴት አድርጎ እንደሚያግዝ ነፂ ይሄ ሁሉ የሰጠ ሰው ነው። ለነፂ የሚሰጠው ነገር ቢኖር ስጦታው ነው እንጂ ልመና አይደለም። ለነፂ በእውነት የራሱ አንድም የተነሳው ይሄ ዶክመንትድ አይደለም ወይም ደግሞ ውል የሚባል ነገር ይሄ ሰውን ማመን በወረቀት ሳይሆን እንዲህ በልብ ማመን አይነት ባህሪ ስላለው እሱንም ነገር ግልጽ እንድናደርገው ነው። ነፂ ያው የራሱ የንግድ ፍቃድ አለው። ነፃነት ወርቅነህ ፕሮሞሽን ኤንድ ፕሮዳክሽን ንግድ ፍቃድ አለው። የትኛውንም ስራ ሲሰራ ያው መቼም ንግድ ፍቃዱ የነፃነት ወርቅነህ ሆኖ ሌላ አካውንት ላይ ያው ብር አይገባም። ንግድ ፍቃዱም ቲን ነበሩ ምናምን ተመዝግቦ ያ ድርጅትም ነፃ የደረሰኝ ቫት ተጠቃሚ ስለሆነ ስለሚቆርጥለት የግድ የሁለቱ ግንኙነት ነው በአካውንትም ለደረሰኝ የሚሆነው። ከዛ ውጪ ግን አሁን ጥሩ ጎኑ ላይ እዚህ ጽሑፍ ያየሁት ምናልባት ያለባችሁ የሚለው ነገር ያለባችሁ ለነፂ አስቀምጡ ማለት ነው እንጂ ፐርፐዝሊ ከሊ ያለበት የሚል እንትን የለውም፣ ስሜት የለውም። ሰው ጋር ብር አለኝ እኔ ሲል ሰምቼው አላውቅም። እርግጠኛ ነኝ ለሰው ምናምን ይሰጣል። ለእኔም ስንት ይሰጡኛል። ነፂ በቃ ሰው እንዲቸገር አይፈልግም። እኔ አሁን የምናገረው እውነት ለመናገር ነፂን ዋጋውን አልከፈልነው። አሁን ያ ኢትዮጵያ ሆነን የምናስበው ነገር አለና እንደ ሩመርም ደግሞ የሚወራ ነገር አለ ወይም የምናውቀው በየቤታችን ማለት ውጭ ዘመድ ያለን ሰዎች ወይም ደግሞ በተለያየ መልኩ ከውጭ ዓለም ወደ ኢትዮጵያ ነው አይደለም ሳንቲም የሚላከው ኑሮ የሚደጎመው ቤት የሚሰራው አጥሩም ደጁ ይሄ የተለመደ የምናውቀው ነገር። አሁን የሚሰማው ነገር ተቃራኒ ነው። ነፂ ኢትዮጵያ እየሰራ ብሩን ወደ ዶላር ቀይሮ ለልጆቹ ትምህርት ቤት ይልካል። አሁን ይሄ እንዲሁ ዝም ብለህ ስታስበው ኢትዮጵያ ውስጥ እንዳለ ሰው እውነት አይመስልም። ግን ይኸው ማድረጉን ከሌሎች ሰዎች ሳይሆን ከእናንተ አንደበት እየሰማን በዛ ህይወቱን መቀጠሉ ወይም ደግሞ ለልጆቹ ለቤተሰቡ ያለውን ፍቅር ምን ያህል ጫና ሊኖርበት እንደሚችል እግረ መንገድ እየታሰበ የኛ ሀገር ገንዘብ ያው ቫልዩ ይታወቃል። ወደ ዶላር ሲቀየር ደግሞ ምን ያህል ትንሽ ሊሆን እንደሚችል ይታወቃል። እዛ ደግሞ ሌላ ኃላፊነት ነው እንዳላችሁትና እዛ ላይ ትንሽ ነገር ብንነጋገር ደስ ይለኛል። መሲ ይሄ ነገር በቤተሰብ ደረጃ በምን መልክ ነው የሚታወቀው? ምንስ ልትሉት የምትወዱት ነገር አለ? ይህን ነገር ያወቅነው እኛ ከ5 ዓመት ምናምን አካባቢ ነውና እውነት ተናደድን። እውነት ለመናገር ለምን እዛ ሄደ አትሰራም ማለት ነው። ምክንያቱም ጥቅም እንደሌለው አወቀ እና ተሰበሰበ። ሁሉ ጊዜ እንሰበሰባለን፣ እናወራለን። ከዛ እንዴት እንደዚህ ታደርጋለህ? እንዴት ይሄን ሪስክ ትወስዳለህ? እኛ አንደኛ ቤት ግዛ እንላለን የሆነ ነገር፣ ምክንያቱም አንድ ቀን የሆነ ነገር ሊያር ይችላል በሚል ሁሌ ጊዜ ይሄን ነገር ጨቀጭቀዋለሁና በኋላ ላይ ግን የሆነ ታዝኛለሽ። አንቺም እኮ ብትሆኚ ልታረጊው ትችያለሽ ግን ለሱ ከማዘን የተነሳ ማለት ነው። እና አይ እኔ ቃል ገብቼ ነው የመጣሁት። እኔ ስራዬን ወደዋለሁ። እዛ ሆኜ የምሰጣትን ነገር ከዚህ ሆኜ ኢትዮጵያ ውስጥ ሆኜ ሀገሬ ላይ ሆኜ ማድረግ እንደምችል ማሳየት ፈልጋለሁ። ከሁለቱም ነገር ከስራዬም ሆነ እሷ ጎበዝ ጠንካራ ስለሆነች ይሄን ነገር ትወጣዋለች። ይሄ ማለት ይሄዳል፣ በየ6 ወሩ ይሄዳል። በየ6 ወሩ ሲሄድ ደግሞ የማያመጣው ጊፍቱ ነው ይዞ ነው የሚሄደው። ያል ሲመጣ ደግሞ እዚህ ላሉ ሰዎች አንዳንድ ለኔ ልጆች ለሱ ልጆች አንድ ተይዞት የሚመጣው ደግሞ የዝም ብሎ ነገር እንኳን ይዞ አይመጣ ሲከሩ ምንም ይዞ ይመጣ እና ያ በጣም ሁልጊዜ እንግዲህ ሁላችንም አለን፣ ሁሉም አሉ። ለሱ ሁላችንም እሱ ላይ ነበር አይናችን። ለምን በቃ የሱ ህይወት መቼ ነው ሁሌ ነው የምናስበው መቼ ነው የሚስተካከለው አይነት ነገር እያለሽ ግን ሀብታም የማትሆኝበት ማለት ሁሉ ነገር አለው ግን ሊለወጥ የማይችል አንደኛ እነሱ እኮ አይለወጡም። ሁለት ነገር ነው ያጡት። እሱ ስራውን ይወዳል፣ ራሱንም ሊለወጥ አይችልም። የሚስቱን እናት ይዞ ቤት ተከራይቶ ጥሩ አድርጎ ነው የሚያኖረው። የፈለገችበት ቤት በቃ ጥሩ ሰው ነው። በቃ ምን ይንገርሽ በቃ ማንም ሰው ሊቃረነው የሚችለው ነገር ማለት ነው። ግን እሱ ጋር የሚገርም ልብ ነው ያለው። ታምኝና ትቀመጫለሽ፣ በቃ ሁሌ ታዝኛለሽ፣ ግን ምንም ልታረጊ አትችይም።
ምክንያቱም ሁላችንም ከዛ እንጂ ከዚህ አትጠብቂ እና አሁን እንግዲህ እግዚአብሔር ፈቅዶ ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ የእሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ አታውቂያለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት በቃ በብዙ ነገሮች ተጎድታለችና ያ ነገር አለ። መጨረሻ ዘመን አካባቢ ያለ ከሆስፒታል የቤተሰቦች መረጃው እንደሰማችሁት ነው። እዚህ በጣም ብዙ ጊዜ ሰዎች ካለፉ በኋላ ስለማንኛውም ሰው ጥሩ ነገር ነው የሚወራው። ግን ነፃነት ወርቅነህ በህይወት እያለ ያስመሰከረው እጅግ በጣም የማይረሳ ሰዋዊ ባህሪው ነበር የተመለከተነው። ታዲያ ቤተሰቦች እናንተም በቻላችሁት መጠን ያቀማችሁን ለነሱ ለቤተሰቦቻችሁ ይገባችኋል ብላችሁ ታስቡትን ነገር ማድረግ እንዳለባችሁም እየተነገረ ነበር። ሁላችንም ያቀማችንን ማድረግ እንዳለብን መርሳት የለብንም። ብቻ በአጠቃላይ ቤተሰቦች እግዚአብሔር የነፃነት ወርቅነህ ነፍስ ይማርልን እያላችሁ እናንተም ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ትናንትና አስገራሚውን ነገር እየሰማን ነበር። እሱ ምንድነው ራሱን በራሱ የራሱን የሰውነት ክፍል ማለትም የብልት አካላቶቹን መቁረጡ ሰይፉ ፋንታሁን የተናገረ ነበር። አንድ ወጣት ታዲያ ይህ ነገር ፈጽሞ መደረግ እንደሌለበትም ለወጣቶችም የሚጠቅም አስገራሚ የሆነ መልእክትም እያስተላለፉ ነበረ። እስኪ ደግሞ መረጃም ሰምተን ነበር። የዚህ ታካሚስ ብልት አቆራረጥ እንዴት ነው? የኛም ታካሚ እንደዚሁ ነው። በሻርፕ በሆነ ምላጭ ነው የተቆረጠው ራሱን የቆረጠው አንፎርቹኔትሊ። ያ በመሆኑ የደም ስሮቹ ያልተጨፈጨፉም ያልተጨፈለቀም ቁመቱ እንዳለ ነው የደም ስሮቹ። ስለዚህ ከሌላ ቦታ የደም ስር መውሰድ አላስፈለገም። ብዙ የሞት አካል ማስወገድ አላስፈለገንም። ስለዚህ ስራውን በጣም ነው ያቀለለልን። ለኛም ቀጥታ የደም ስሮቹን መቀጠል ነርቮቹን እንደዚህ ስለሆነ የነበረው ቀላል አድርጎልናል። ጓደኛውን እጁን ይዞ አረ ሊቀጠል እኮ ይችላል ምናምን በሚል ነው ይዘው ተሄዱት። ከዛ በረዶ ላይ አርጉ ተባለ። እንዲህ አለው ብቻ ልጁ መቀጠል ውጤታማ ለሆነው ቀዶ ጥገና ከታክሲ ሾፌሩ ጀምሮ እስከ ጓደኞቹ እስከ ነርሶቹ እስከ ዶክተሮቹ ድረስ የጋራ ውጤት ይመስለኛል። በዚህስ ጉዳይ ላይ ለምሳሌ ራሱን በራሱ ሆነ የቆረጠው ብልቱን አይፈልገውም ብዬ አሰብኩ እና ማን እንዲቀጠልለት ፈልጎ እሱንና ብልቱን ወደ እናንተ አመጣ? ቤተሰብ ነው በትክክል ያው ሲቆርጥ የራሱ ውሳኔ አድርጎ ነው ቤተሰብ ነው ያወቀው። በዛ አማካኝነት ያው እሱን ማሳምነው ወደ ጤና ተቋም እንዲሄድ አድርጓል። ያው ሌሊት 6 ሰዓት ነው እስከ ጧት ድረስ እንግዲህ የተወሰነ ሰዓት ወስዷል። ቤተሰቦቹ ወስነው ነው እሱን ማሳምነው እንዲቀጠልለት ያደረጉት። ትክክል ነው። ቤተሰቦች እንደሰማችሁት ነው። ብዙ ጊዜ በመጠጥ ኃይልም ሆነ በተለያዩ ነገሮች ብዙ ተገፋፍቶ የማይሆን ነገሮችን ያደርጋሉ። ሁላችንም ቆም ብለን እናስብ ይገባል ብሎ ዶክተሮቹ በጣም ጠቃሚ ምክሮችን እየመከረ ነበር። ታዲያ የዶክተሩን ንግግር ቤተሰቦች እንዴት አገኛችሁት? በመቀጠል ደግሞ ማሰማችሁ መረጃ ምንድነው? መልእክተኛው ስለ ዳናዊት እጅግ በጣም አስገራሚ ንግግሮችን እየተናገረ ነበር። ያኔ ብዙ ሰው ሳይከተለኝ ጥቂት ፎሎወር ባነበረኝ ሰዓት ላይ ተስፋ ቆርጬ ይሄን ነገር ላቁም አላቁም ብዬ ከራሴ ጋር ግራ በተጋባበት ሰዓት ላይ ከጎኔ ቆማ እንዲሁም ደግሞ ገንዘብ ራርታኝ ነበር ብሎ መልእክተኛው እጅግ በጣም አስገራሚ ነገሮችን ስለ ዳናዊት መክብብ እየተናገረ ነበር። እስኪ ደግሞ የመልእክተኛው ንግግር ሰምተን እንመለስ። በበጎ ስራው የሚታወቀው መልእክተኛው ስለ ፍልቅልቋ ዳናዊት መክብብ ማንም ያልሰማው ሚስጥር ይፋ አድርጓል። መልእክተኛው በአንድ ወቅት በሚሰራው የበጎ ስራ የሚደርስበት ትችትና መጥፎ አስተያየት ተስፋ ቆርጦ እንደነበረም ተናግሯል። በጊዜው በስራው ተስፋ ቆርጦ ለመወሰን ጫፍ ደርሶ የነበረ ሲሆን ዳናዊት መክብብ ብርታት ሆነው ስራውን ለመቀጠል እንደወሰነ ገልጿል። መልእክተኛው እንዳለው በስራዬ ተስፋ ቆርጬ ለመተው ከጫፍ ደርሼ ነበር። በዚህ መሃል ዳናዊት መክብብ መልእክት ላከችልኝ። በጣም ነው የምወድህ፣ የምትሰራው ስራ ላይ መሳተፍ እፈልጋለሁ አለችኝ። አበረታታችኝ። በወቅቱ የነበርኩበት ስሜት እሷ አታውቅም፣ ነገር ግን ገንዘብ ላከችልኝ። እኔም በዳናዊት ምክንያት ዳግም ተነሳሳው፣ ስራዬንም ጀመርኩ። ዳናዊት ባታውቅም የእርሷ መልእክት ጉልበት እንደሆነው የሚናገረው በወቅቱ የምሰራው ስራ በዚህ ደረጃ ሰዎች ጋር እየደረሰ ነው፣ ስለዚህ ለምን አልቀጥልበትም ወደሚለው መጣው ሲል መልእክተኛው ዛሬ ለመድረሱ የዳናዊት መክብብ እጅ እንዳለበት ተናግሯል። የሆነ ቀን ማታ ዳናዊት ጻፈችልኝ
ዳኒት መክብብ አዎ እሺ ጻፈችልኝ። ስንት ሺህ ፎሎወር ደርሰህ ነው? ስንት ቪዲዮ ፖስት አድርገሃል በዚህ ሰዓት? ተደጋጋሚ ፖስት ማድረግ ጀመርኩኝ። ሰውም እየላከልኝ በቃ መልእክተኛው ሆኖ ስምህ ማድረግ ጀመርኩ። ጻፈችልኝ በጣም ነው የምወድህ ምናምንና ስራ ላይ መሳተፍ ፈልጋለሁ ምናምን። ዳኒት ቴክስት አደረገችልኝ። ከዛ አወራን ምናምን ስራውን በጣም እንደወደደችው ከዛ በኋላ ማገዝ እንደምትፈልግ ነገረችኝ። ከዛ በኋላ ብር ላከችልኝ ምናምን። አሁን ብር መላኳ ማገዟ ብቻ ሳይሆን ይሄ ስራ እንዲቀጥል አድርጋለች። እሷ ባታውቀው እኔ ሞራል ኑሮኝ እንድሰራ ከዛ ለካ እዚህ ታች ያለው ነው እንትን እያለኝ ያለው በደንብ እየደረሰ ነው ሰው ጋር። ስለዚህ ለምስኪኖች ደግሞ እግዚአብሔርም የሆነ መልእክትም እየሰጠኝ ይሆናል። ስለዚህ ለምን አልቀጥልበትም ወደሚለው ነገር መጣው። እሷም ማገዘች ምናምን እግዚአብሔር ይስጣት። አሁን ሰው የላዩ ምናምን ስለሚያይ ነው። ስሟም እንዲጠቀስ አልፈለገችም። በዛ ሰዓት ተደብቃ ነበር የምታደርገው ምናምን። ትልቅ ነገር ነው ይሄ እና በዚያ በጣም ትልቅ ልብ ነው ያላት። ዳኑ ይላል። ይኸው ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎች እንደሚወዱት ይታወቃል። መልእክተኛውን ታዲያ ያኔ ስራውን ሲጀምር ከጎን ሆነው ሲያበረታቱ የነበሩ ሰዎች እጅግ በጣም ብዙ ሰዎች ነበሩ። ታዲያ ግን ከነሱ መካከል ደግሞ ለሰዓት ለምሴና ለዳኒት መክብብ ያለውን ቦታም እየተናገረ ነበር። ታዲያ የመልእክተኛውን ነገር ቤተሰቦች እንዴት አገኛችሁት? እጅግ በጣም ብዙ ሰዎች እንዲረዱ ተስፋ ቆርጦ እንደማይችልም ይሄን ስራ እንዳያቆም ዳኒት መክብብ እጅግ በጣም ትልቅ አስተዋጽኦ አድርጋልኛለች እያለ ነበረ። እስኪ እናንተ የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች አሮናይ በስተመጨረሻ አሳክቶታል። ለአርቲስት ሱራፌል ተካ መኪናውንም ሰጥቶታል። እጅግ በጣም አስገራሚ ፕሮግራም ነበር ስንከታተል የነበረው። ታዲያ በሰዓቱ መኪናው ቁልፉ ሰጠው አርቲስት ሱራፌል ተካም ለባለቤቱ። እስኪ ደግሞ ሁሉም ሰው ሲያደርግ የሚሆን ነገር አንድ ነገር አለ፣ እስኪ እኔም ላንቺ ላድርግልሽ ብሎ ተመርክኮ ነበረ የመኪናውን ቁልፍ ሲሰጣት የነበረው። ታዲያ እጅግ በጣም ብዙ ሰዎችም ያስደስተ አጋጣሚ ነበር። እስኪ ደግሞ እነዚህ መረጃዎችንም ሰምተን ነበር። ሰላም ጤና ይስጥልኝ። ዛሬ የሱራፌል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? አረ አምሮብሃል የኔ እናት እንደምን አለሽ? ደህና ነህ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ አረ ነው ለአንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮብሃል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ? ሃይ እናት እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት። ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቷል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶራ በተረፈልኝ ለስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። አልፈነዋል እና በጣም እጅግ ደስ ብሎኛል። ገብቷል። የታለፈበት መንገድ ራሱ በጣም ደስ የሚያስደስት እኔም በጣም ደስታ እየተሰማኝ ነው። እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ እዚህ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ። እደውላለሁ። አንተ አይደል የጀመርከው? እንዳስጀመርከኝ እንጨርሰዋለን። እሺ እኔ እናት እሺ ናይስ ሚቹ። እሺ ሹልክ ብዬ ልግባ አሁን ቶሎ ብዬ። እሺ ናናፒ እሺ እና ወንድም አለ። ይሄ ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ብዙ ሰዎችን ሲያስደስት የነበረ ነገር ነው። ምክንያቱም ክብር ለሚገባው ሁሉ ክብር መስጠት አለብንና አርቲስት ሱራፌል ተካ የሚጫወተው ካራክተር የአጼ ቴዎድሮስን ካራክተር ነውና ታዲያ በዚህ ሰዓት ላይ ማን ነው የአጼ ቴዎድሮስን ካራክተር ቁጭ አድርገው እንደዚህ የሚጫወተው? ይህ ነገር ለሱ ይገባሉ። እጅግ በጣም ብዙ ኢትዮጵያውያኖችም አስተዋጽኦ አድርገውለት መኪናም እንዲሰጠው ተደርጓል። በቀጣይ ደግሞ ለፋንቱ ማንዱዬም ይህ ነገር ሊደረግ ይገባል እየተባለ ነው። ይህ ነገር መቀጠል አለበት። ምክንያቱም ትላልቅ አርቲስቶች አንጋፋ አርት ለማሳደግ እጅግ በጣም ትልቅ መስዋዕትነት ከፍሏል ማለት ይችላል። ማለትም እነዚህ አርቲስቶች ለሀገር ላይ ውጭ ሀገር ላይ ቢሆኑ እጅግ በጣም ተመጠሩ አርቲስቶች ናቸው። እጅግ በጣም ብዙ ብር የሚከፈላቸው እንዲሁም ደግሞ ቤቶቻቸው ሳይቀር የሚጎበኙላቸው አርቲስቶች ነበሩ እያለ ነበር አሮናይ። ታዲያ ቤተሰቦች አሮናይ ንግግር እንዴት አገኛችሁት? የሚሰማችሁ የግል ሀሳብ ነው ኮሜንት ላይ
አስቀምጡ። ሰዎች ሳምንቱ ሲያነጋግር የነበረ ለአንድ ቪዲዮ ነበር። እሱ ምንድነው ካሚላት ሰሞኑን ብቅ ማለቷ የሚታወቅ ነው። ታዲያ ካሚላት መልካም የነበረች ወጣት ነበረች፣ ግን ፍቅረኛዋ ባደረበት የቅናት መንፈስ ተነስቶ ፊቷ ላይ የማይሆን ነገር እንደፈጸመ ሁላችሁም ታውቃላችሁ። ታዲያ ስለ ይህን ድርጊት ስለፈጸመው ወጣትም የተለያዩ ነገሮች እየወጡ ይገኛሉ። እስኪ ደግሞ ይህ መረጃም ሰምተን እንመለስ። ይሄ አረመኔና ጨካኝ ወንድ ነበረ ካሚላትን ከዚህ ወደዚህ የቀየራት። ይህንን የመሰለ ውበቷ ላይ ያለ ርህራሄ በጭካኔ አሲድ ደፍቶ አቃጥሏት ገጽታዋ ወደዚህ እንዲቀየር ያደረገው ይሄ አረመኔ ወንድ ነበር። ካሚላት ላይ በዚህ ልክ ደግሞ ለመጨከል ለሱ ትልቁ ምክንያት የኔ ካልሆንሽ የማንም ልትሆኚ አቺም በሚል ነበር። በዚህ መንገድ ጨክኖ ይሄን የመሰለ ውበቷ ላይ አሲድ ደፍቶ ገጽታዋ አሁን ይሄን እንዲመስል ያደረገው ማለት ነው። በዚህ ወንጀሉ ምክንያት የእድሜ ልክ እስራት ነበር የተፈረደበት። ነገር ግን ከ12 ዓመታት በኋላ በይቅርታ ነበር የተፈታው። የሆነው ሆኖ ይህንን ቪዲዮ የሰራውበት ዋናው ዓላማ በተለይ ሴቶች ከካሚላት ህይወት አንጻር ሁለት አይነት ወንዶች እንዳሉ እንድታውቁ። የመጀመሪያዎቹ ወንዶች ልክ እንደዚህ አይነቶቹ ናቸው። አረመኔና ርህራሄ የሌላቸው ወንዶች እንዳሉ ማወቅ እንዳለባችሁ ነው። ሁለተኛዎቹ ደግሞ ልክ አሁን በትዳር ከሷ ጋር እንደሚኖረው የሁለት ልጆቿ አባት የሆነው እንደዚህም አይነት ወንዶች እንዳሉ ማወቅ አለባችሁ። ይሄንን የምለው ያለ ምክንያት አይደለም። ምክንያቱም አንዳንድ ሴቶች አላችሁ በአንድ ወንድ ስትጎዱና በአንድ ወንድ የሆነ በደል ሲደርስባችሁ የተቀሩትን ወንዶች በሙሉ በዛ እናንተን በጨቆናችሁ ህይወታችሁን ባበላሻችሁ ወንድ መነጽር እያያችሁ ሁሉንም ወንዶችን በተመሳሳይ መነጽር የምታዩ ሴቶች አላችሁ። ለዚህ ደግሞ ካሚላት ትልቅ ምስክር ነች። አንዱ የኔ ካልሆንሽ ለሰው ልትሆኛቺን ብሎ አቃጠላት። ሌላኛው ወንድ ደግሞ እንደምትመለከቱት ከሷ ውበት ይልቅ በማንነቷ አክብሯት እንደምትመለከቱት ፈረንሳይ ላይ አግብቷት ሁለት ልጆች ከሷ የወለደ ልክ እንደዚህ አይነት ወንዶችም እንዳሉ ማወቅ አለባችሁ። ባጭሩ ምን ለማለት ፈልጌ ነው? ሁሉም ወንዶች አንድ አይደሉም። ቤተሰቦች መረጃ ሰማችሁ። እጅግ በጣም ሁለት አይነት ወንዶች እንዳሉ ለማለከት ያክል ነው። ምክንያቱም ሴቶችን የሚደፍሩ ወንዶች አሉ፣ ከመንገድ ላይ ደግሞ ሴቶችን አንስተው የሚያሳድጉ ወንዶች አሉ። ሁሉም ወንዶች በአንድ አይነት ስም መጠራት የለባቸውም የሚለው ነገር ለማሳየት ነው። ታዲያ ያ የቀድሞ ፍቅረኛዋ እንደዚህ ፊቷን አበላሽተው ሄደ። ከዛ በኋላ ግን ደግሞ የተለያየ እጅግ በጣም በስብናው ከፍ ያለ ሰው አግኝታ ደግሞ ትዳር መስርታ ልጆችን ወልዳ ከብራ ለምር በቅታለች። ታዲያ ቤተሰቦች እናንተስ የወንድማችን ንግር እንዴት አገኛችሁ? ሳሰባችሁ ኮሜንት ላይ ታሪጅላችሁ። ቪዲዮ እነዚህን ይመስላሉ። በቀጣይ እናንተ ቁም ነገር ያስጨብጣችኋል፣ ሐሳብና አስተያየቶችን ያለውጥባችኋል። የማስባችሁ ቪዲዮችን ይዤላችሁ እመጣለሁ። ስለዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ምን ለቃቸውን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ